ነገሩን መቋጨት ያጡዙትና እንዴት እንደሚመጨረሻ መቀየር ባሉበት መንገድ መቀየር ነው እንጂ ፍራውድ ራሱ አንዱ ፍራውድ አሜሪካን ምድር ውስጥ ገንዘብ ማጭበርበር ሲቲዝንሽፕ ቢኖር ራሱ ያስወርዳል። ከዛ ባሻገር ፊራኦል ሞጣ ቤት ገብቶ ስለምታፈቅረኝ ነው ምናምን እያለ ከዛ ካስታረቃቸው በኋላ እናንተ ከተለያያችሁ በኋላ ሲያደርግ ነበር። ለምንድን ነው የሴት ልጆችን ክብር በዚህ ልክ የሚያወርዱት? ኦኬ አንተ ጋር መጣች እንበል የሆነ ነገር ልገዛ፣ ከዛ በኋላ ስታስረክባት ሀግ አረገች። ዛት ሚን ሺ ላቭድ ዩ። በዚህ ልክ ነው ትከሻው ላይ ነው እንዲህ ያለው ስሜቱ። እንደዚህ አይነት የወረዱ ሰዎች የማህበረሰብን ስብዕና የሚጎዳ ነገር ነው እያደረጉ ያለው። ገባበት እንደው የዛን ቀን የገባሁበትን ቀን ነው የምረግመው። ይሄኛውም ስላልሰማኝ ምንም ማድረግ አልችልም። የእሱም ችግር የተግባባን ገና ለገና ስንት ነገር አለ። እሱ ወደዛ አልመለስም። እግዚአብሔር በሚያውቀው ማለት እግዚአብሔር በሚያውቀው እና የእሷ ጉዳይ ለብቻ ነው። እሷ የራሷን አጀንዳ ብቻ ነው እዛ ጋር የምትፈልገው። ካያችሁ የራሷን ነው። ስለዚህ ሁሉም ስለሚያውቃት ደንታም አልነበረኝም። እሷ እኔ የእነሱ ጉዳይ ወደ ሌላ እንዳይሄድ ነበር የኔ ነገር። ወደ ምን እንዳይሄድ? ወደ ሌላ ትርፍ ንግግር፣ ወደማይረባ ነገር፣ ወደ ዘር እንዳይሄድ እያረኩት ነበር። እዛ ዮኒ ወንድ ከሆነ ቴዲ ማለት ቴዲም የሆነ ዮና ማን ነው ቶሮንቶ ወንድ ከሆኑ 30 ሺህ ብር ለምን አሁን አያስገቡም? ምን አንፈታተሽ? እውነት እነሱ ሱሪ ለብሰዋል። ወንድ እዛ ውስጥ አይደለም። እውነት ብር ስለሌላቸው ገንዘብ ስለሌላቸው እነሱ ያንን ገንዘብ አምጡ ሲባሉ ከዛ በኋላ ፍራኦልን ሊያጭበረብረን እኔ የእነሱን 20 ሺህ ብር ነው እንደማጭበረብረው። እኔ 20 ሺህ ብር ካስገቡ እነሱ አሁን 30 ሺህ ብር ካስገቡ 30 ሺህ መልሼ እሰጣቸዋለሁ። የላቸውም፣ ቫዝሊን መግዣ የላቸውም። አውቃቸዋለሁ፣ ሁለቱንም አውቃቸዋለሁ። ሲጀመር አንተ እኔ ብቻዬን ወንድ ልጅ ነኝ። ዮኒ ያቀኛል። በጣም እልህኛ ነኝ። እኔ በጣም እልህኛ ለምን መሰለህ? እኔ ደግሞ ቴዲን አለቀውም፣ ዘላለም አለቀው። አንዴ ፊራ ስማኝ፣ ለማየት ያልከለው አይ ነው ግን አንዴ ስማኝ ፕሊዝ። አንዴ እኔ እንደውም 1 ሚሊዮን ነበር 700 ሺህ ነው። እግዚአብሔር ምስክሬ ነው። $1 ሚሊዮን አስገባለሁ። አሁኑኑ ያስገቡ እነሱ። እግዚአብሔር ምስክሬ ነው። አሁን አስገባለሁ $1 ሚሊዮን 30 ሺህ ብር አካውንታቸውን ከፍቶ ያሳዩ። የላቸውም መኪና ማሰሪያ የላቸው። ዜሮ ባዶ ጭንቅላት። ቲክታክ ላይ መጥቶ ማውራት ብቻ ነው የሚያውቁት። ፊራ ስለተናደርክ ነው። ፕሊዝ አንተ በእርጋታ ሰዎች በማስታረቅ በእርዳታ የምትታወቅ ሰው ነው። ማቀ የፈለገው አያና ልኮ በውስጥ በኩል ታርቆኝ ሽምግልና ልኮ ዛሬ እንኳን ላይፍ ስገባ ሪፖስት አደረገ ቪዲዮ። አሁን ስለተናደርክ እኔን ተረጋግተህ ስማኝ ፕሊዝ። አንተ እዚህ ጋር የሚያውቅ ሰው አሮን ኬር ሌላው የሚያውቅ ሰው ግን በምንድን ነው? በእርዳታ ወይ ቸርች መጥተህ ስለ ቤተክርስቲያን ስታወራ አከተመ፣ ስለ ጌታ ስታወራ ማንም የፈለገ ማለት ይችላል፣ መብቱ ነው። ምክንያቱም $1 አይደለም፣ ሁሉም አይወድህም። ያ ዮኒም የሰማ አንድ ነገር ልንገር፣ ምንም ማለት ነው የምናገረው። ከሁሉም ጋር መስማማት አይቻልም። ረሺድ ካናዳ አስገባት እንዴ? በደንብ ስሞኝ። የት ነበሩ? ኧረ ተው አንቺ የምትፈልጊው ወደ እሱ ዘር መርጦ አልረዳም። ይኸውልህ ረሺድ ካናዳ አትገቢም ለጊዜው። ለምን? ዘር መርጦ አልረዳም። ይኸውላችሁ እንድንርቀው ነው ዘር መርጦ አልረዳም። አታጭበርብሪ። ሁሉም ኢትዮጵያዊ ነው የሚወደው። አንቺ ኦሮሞ እየመረጠ አታስገቢ። ፍራኦል ሁንዱ ዋካጀ እንዴት እንደምታደርገው ጨዋታውን እኔ ፍራኦል ሁሉም ኢትዮጵያዊ ነው። ሁንዱ በቃ ወዴት ነው የምትወስዷቸው ነገር? ወዴት ነው? እኔ ቦታ ነው ጌታ ምስክሬ። እቺ ሴትዮ ጤነኛ አይደለችም። ኢትዮጵያዊ የሚወደውን ሰው አንቺ ሌላ ነገር ውስጥ ነው የምትገቢው። የጎንየውን ተውትና ግደላቸው እንትን ብለዋል። አንግባ ኦሮሞ አይገባም። ኦሮሞ አለ እኮ የቡቃ ዝምታ የለም። እንዲህ ነው የሚያገኙ ከቤተሰብ። አንቺ የለሽም፣ ይሄ ልጅ የለም። ኦሮሞች አይደለም። እኔ ፊራ መሄዴ ነው። እኔ በጣም ወድ ጓደኛዬ ነው። ሁላችሁም ተረጋጉ። ጌታን እኔ መሄዴ ነው። ይቺ ቀውስ ናት። ጌታ እስቲ ታገሰ። ዮኒ ይኸውላችሁ ፍራ አንድ ነገር አቋም ያዝ። አሁን ወታደር እንዴት ነው ጦር ላይ የማረከውን ሰው ይገለዋል እንዴ? የዓለም ሕግ ይፈቅድለታል? አሁን ፋይናንሻሊ የት ጋ ፍራኦል የት ጋ ነው? ሌሎች የት ጋ ናቸው? በቃ ምንም ትልቅ እውቀት አይጠይቅም። ኢምፕሊሲትሊ
ሁሉም ሰው መልሱን ያውቃል። ገባ? ስለዚህ ይሄ ገብቶክ ለምንድን ነው እዚሁ ጋር ፍሪዝ የማታደርገው ይሄን ጉዳይ? በቃ ልዩነታችሁ ፍንጥቅ ብሎ ታይቷል። አይችሉም። ካልቻሉ ይሙቱ እንዴ? ቴዲም ይሁን ወስድብ ነው የሚወድህ ህዝብ ጋር እንዳትጣላ ፊራ። ኤግዛክትሊ እሱ ሳይሆን ዮኒ ዶክተር አብይ ገለዋል ከገባ ማለቱ ነው እኮ በጣም እኔ የከነከነኝ እኮ ዮኒ ምን መሰለህ፣ አገር ቤት ከገባ ዶክተር አብይ ይገለዋል እኮ ነው ያለው። ኖ አላለም። አልሰማህም? እኔ እዛ ቁጭ ብያለሁ በልጆቼ አልኩ። እኔን ካላመንከኝ የራሱ ጉዳይ መብት ነው። ግን እኔ እዛ ቁጭ ብዬ አንተ ስትገደል ቁጭ ብያ ላይ ይኸውልህ የተቆራረጠ ቪዲዮ ማየታችን አይቀርም ተብሎ የተቆራረጠ ይመጣል። ታዩታላችሁ፣ እናንተ ትፈርዳላችሁ። ዛኔ እንደዛ አልተባለም። ዮኒ አሁን የተናገረው እውነቱን ነው። ኢትዮጵያ ገብቶ እንደዛ ማንም የተናገረ የለም። እስከ መጨረሻው እዛ ቁጭ ብዬ ስከታተል የነበረ ነው። ተባረክልኝ። ይሄንን ነገር ማንም የተጠቀመ ነገር የለም። ግን ብዙ ነገሮች ማሪ ሲዘርፈን የከረመው ከኢትዮጵያ ቼናሉ ትልቅ ብዙ ነገር ሲል ነበረ ማለት ነው። ይሄ ጉዳይ የአንተና የቴዲ ከሆነ ሌላው ለምን ይገባሉ? የማይመለከተው ሰዎች ለምን ይገባሉ ነው። እዛ ጋር ብዙ ነገሮች እየተባለ አሁን ለምሳሌ ዮኒ ማኛው እዛ ውስጥ ያሉት በሙሉ ሲናገሩ የነበሩት የፍራውል ጠላቶች ናቸው። ምናልባት ፍራውል ብቻውን ነው ብለው ሊያስቡ ይችላሉ። አይደለም፣ ሁላችንም ከፍራውል ጎን እንቆማለን። በዚህ ሰዓት ላይ ማለት ነው። ከጎን ነው የገባው። አልዋሽም። አንድ ጃቢሳ የሚባል ልጅ መሰለኝ። ወሬ አታብዙ፣ ገንዘቡን ብቻ ላኩ፣ ምንም አያስፈልግም። ጭቅጭቅ የለም። ወደ ፖለቲካ ማንወስደውም ወደ ምን አንወስደውም። ገንዘቡን አስገቡ። ለምን አትገላገሉ? እንደውም 100 ሚሊዮን ነው ያን አስመለጣችሁ ሲላቸው ምን አሉት? ያን አስመለጡ። መቅዶኒያን የሚያውቅ ሰው እኮ ተበድሮም ቢሆን አስመልሰው ዞዬ ራሱ እንደዚህ ነው። በቃ ዞዬ ብልጠት ቢኖር ማለት ነው። ዮኒ ትሰማኛለህ? ብልጠት ቢኖር ማለት ነው የተሰጠውን ቻሌንጅ ተበድሮም ሆነ ከሆነ ባለ ሀብት ተበልቶ እንትን ብሎ ከፍራውል ያክል ገንዘብ ለመቅዶኒያ ገቢ በተደረገ ነበር። እኔ የሚያስቀኝ እኮ እሱ ነው። እና የለም በቃ ካለለ ፍራውል ምን ይሁኑ? ይሄ ገብቶ በቃ ላሽ ማድረግ ነው ያለብህ። ምነካ ስለዚህ አሁን ወደ ገደለው ያኛው እዛ ጋ ይኸውልህ ፍራውል እዛ ጋ ነጥብ ኦልሬዲ አስመዝግቢያል። ገብቶሃል? ወንዶች ናቸውና እጃቸውን ደግሞ ወደ ላይ አድርጎ ተሸንፌናል ምናምን በጉልበታቸው ሆኖ እንትን እንድሉ ያው አትፈልግ። ብዙ ሚዲያው ላይ መቆየት ይፈልጋሉ እና እነሱም እና ይሄን በቃ አውቄ እንዳላወቀው ምን መሰላችሁ? ቴዲ 4 ቀን ላይቭ አልገባም ነበር። ሲያየው ኢንቫይሮንመንቱ አልተመቸውም። ስለዚህ ፍራውልን ላዋርደውና ወደ ቦታ ልመለስ ነው። እኔ ኔቨር ኤቨር የምዋረድ ልጅ አይደለሁ። የለም እኛም አንፈቅድም። እሱን ገብተዋል። ታክቲክ በነገራችን ላይ ዮኒ አንተና እሱ እንደፈለጋችሁ ተቀጣቀጡ። ዮኒ እንደውም የገረመኝ ነገር አለ። ማስታርቃለሁ በማላችሁ አልገባም። አንድ ነገር አልገባም። የሚገርም ነገር ሄድም ወደ ምንም አይሄድም። በቃ የአቅም ጉዳይ ነው። የምታው ይኸውልህ ፍራውል ቴዲ ላይ ያየሁት ነገር ሌላ ልጨምርላችሁ። እያንኳኩ ነው በር ላይ ሲሜ ዘመዶች በር ላይ ቆመው ናፍቀኸናል፣ ልጃችን በስንት ዓመት ያገኘንህ የረሳን እያሉ ነው። እግዚአብሔር ምስክሬን ኦሮሞዎች እየፈለጉ ነው። ጊዜ ይሰጠን ለኦሮሞ ልጃችን ተመልሷል። ጊዜ ስጡን። ይሰጣል። ምን ያለው በዘር ውስጥ አልገባም። ጨርሻ ጉዳይ ውስጥ እናወራለን። ይመቸኝ የኤኬ ፖለቲካ ባይዘወይ ይመቸኛል። ሜልዬ ማሂ የምወዳቸው ሰዎች መሲ ነው የገቡት። ተባረኩልኝ። የቴዲ ዮኒ ከመሄድ በፊት ማለት ነው። የቴዲ አሁን ትላንትና ራሱ ማለት ነው ውይይቱ ላይ ያየሁት ነገር ነበረ። ጓደኛው ዮኒ ነው የተባለው አሁንም ሲወጣ ምንድን ነው ይሄ የሚሮጠው ምናምን ነገር እኔ ጓስል ነበር እዛ ቦታ ላይ ካየ እንደውም ሊሞክር ስትል ሁሉ ነገር ያየው ነበር። እና ይኸውልህ ያ ሁሉ የሽንፈት ምልክት መሆኑ አውቄ ፍራ ቀለል ማድረግ ነው፣ ፍሪዝ ማድረግ ነው ጉዳዩን። በቃ ኦልሬዲ የበላይነትን አስመስክሬያል አደባባይ። እሱ አያስፈልግም። አሁን እኔ እንደግሌ ዮኒም ባለበት ከቴዲ ጋር
ፒስ እንድትፈጥሩ የራሳችሁ ኬዝ አልነበረም እኮ ቴዲ መድረኩን ፈጠረላችሁ። በዛ መልክ ብቻ ተስተውሎ የሆነ ወደ ጓደኝነታችሁ ወደ ድሮ ይቅርታ በይቅርታ ማለት ነው። አሸናፊ ተሸናፊ ምንም ነገር ሉዝ የምታደርገው ነገር የለም። አንተ ዝና እንዳለ ነው። የቴዲም ዝና በየዘርፉ ሁሉም የየራሱን ነው የሚኖረው እና ጀስት ይሄ ፍሪዝ ይሁን እዚሁ ጋር ግን አደራ ልብን ጠብቅ። ሙሉ ኢትዮጵያ የሚወድህን ወደ ሌላ እንዳትወስድ። ኤግዛክትሊ ሌላ አንድ እንደውም ለዮኒ ጥያቄ አለኝ። ዮኒ እሺ፣ አቤት። የተምር ጉዳይ እኔ በጣም ገርሞኝ አላበቃ ያለኝ ነገር በመድኃኒዓለም እኔ እነግርሃለሁ። ፊራ ያለውን መሴጅ በውስጥ የመጣልኝ እነግርሃለሁ። ቆይ ይችን ጥያቄ ሲማኝ ጌታ ወይ የሰው ገንዘብ በልታ ነው ለካ እንደዚህ የምትጮኸው? ይኸውልህ የሆነች ግን ገንዘቡ ራሱ 200 ሺህ የመጣው ዩቲዩብ ላይ የዘረፈችው ብራ አንተ ራሱ እኮ ሰርተህባታል። አንተ ረሳትች ልጅን ረስቻታለሁ። እቺ ቀውስ አድታል እኮ አልኩህ። አንተ እኮ የለም። አይ አንቺን አስተካክሎ ነው ያመጡሽ። እኔ ነገር ረሳለሁ። ተስተካከል። እኔ ነገር ረሳለሁ። እግዚአብሔር ዮኒ ሰርተህባታል። በመቤት ያቺ ምስኪን ልጅ እሱ ብቻ ማአት ነገር ነው ይመጣል። እኔ አያይዤ ያስገባሁት ከኢትዮጵያ እንዳለ ኢንፎርሜሽኗ ኦሪጂናል በደንብ ነው ይመጣል። እንትናን አግኛት ሄለን ሾው ሙሉ መረጃ ከመምሪያ ነው የመጣ ከመምሪያ ፖሊስ መምሪያ ይቺ መርዝ ናት። እሷን ካልከኝ አንደኛ ከቴዲ ጋር ግን ወንድማማቾች ናቸው። ሲቲዝን ስትሆን ሚሊተሪ አይደለሁም ብላ ሚሊተሪ አይደለሁም ብላ እግዚአብሔርን ነው የምልህ። እኔ ቴዲ ያሳዝነኛል። ኖ እኔ መስማት የምፈልገው ነገር ወንድማማች ናቸው። እኔ ተለማቀቁ ነው። መርዝ ልጅ ዝም በል ቆይ ዝም በል ወንድም። ትሪ ወይ ነው የምናወራው። እኔ ስለማውቃቸው እኔና ይሄ ዳጣ አንላቀቅ። ልንገርሽ አይደል ጂጂ ትሪ ወይ እኔ እናውራም ከሱ ጋር ከማን ጋር እናውራለን? አናውራም? እኔ አንተ አላውራውም ከዚህ በኋላ እሱ ኔቨር ኤቨር ከዚህ በኋላ ነው የምትለኝ? አውርተናል አላውራንም? እሱማ አውርተናል። ኤግዛክትሊ ፍሬንድ ነበር። ኦኬ ትንሽ ይረጋጋውን እልህን ስለማውቀው አረጋጋው። እሱን አንዴ አረጋጋው። ጥሩ ነገር ነው። የኔ ጥያቄ ማለት ነው ተለጉሟል አልኩት። ቆይ ኧረ ተው፣ ዮኒ ማኛ ቅጥቀጣ አስለመደው ተብያለሁ። ጭራሽ እኔን ተው እሱ አሁን የምለው ምን መሰለህ፣ ቁጭ ብዬ እውልለታለሁ። ዋናው ለዚህ ሁላ ነገር አንድ ነገር ስማኝ፣ ለዚህ ሁላ ነገር ቴምር የምትባል መርዝ ናት። ለዚህ ሁላ ሰው ሁላ እንደዚህ የተያዛችሁት ይቺ ቆሻሻ አምጥታ አለሳልሳ እያመጣች ወንዶቹን በሙሉ ምን እንደምታስነካ አራቅም የሆነ ነገር ይላሉ። እኔ ጥያቄ ዮኒ ጥያቄ ለአንተ ማለት ነው እኔ ብቻ ነኝ ዮኒ ለአንተ ጥያቄ ማለት ነው። ይሄ ጉዳይ ተምር በህግ ማብቃት ያለበትን ጉዳይ ወደ ሚዲያ ስታመጣ ለምንድን ነው የተቀበልከው? አንተም ጭምር ማለት ነው ዮኒ። ማሽ ተቀበልኩኝ እኔ አልተቀበልክም። ቴዲስ ለምንድን ነው የተቀበለ? ለምን አጀንዳ ሰጠ? ለምን መድረክ ሰጠ? አልተቀበለም ተብዬ አይደል የምረገጠው 3 ዓመት። የቴዲ ስህተት ካለ እዛ ጋር አንዴ ስማኛ 3 ዓመት ስትለኝ በአናትሽ ተተከይ ውሸታም ነሽ አልኳት። ለምን ነበርኩበት ስትገዛ $10,000 ተቀንሶ እንደተሰጣት እኔን ራሱ አንተ ሁሌ እኔን እንደዚህ እንዳረከኝ ነው ብሎኝ በእናትህ ከኔ ይለፍ በቃ ለእኔ ስትል ብዬ 10,000 አስቀንሼ ጌታ ምስክሬ ልጆቼን ነው ምለው ነው የተገዛው። ከዛ አንዴ አይደለም 2 አቅፋው ቪዲዮ ለቀው ምናምን አየው። ቴንኪው ተጣርቃችሁ እንዴ ምናምን ብዬ አለፍኩኝ። ከዛ በኋላ እንደውም ቀንሶልኝ ነው ፍራውል ጥሩ ልጅ ነው ቴንኪው ብላኝ አልቅሳ ቪዲዮ የሰራችሁ ራሷ ቪዲዮ ሰርታ አቅፋኝ ስማኝ 2 ጊዜ ነው እንደውም መታይ ሳመች። እኔ ሌላ ነገር አስባ ከዛ በኋላ ምን ብዬ ነው አሁን ወጥቼ ደግሞ አብሬ ሆኜ ዲስካውንት አስደርጌ አሸጬ ያደረግኩትን ማለት ያሸጥኩት ያልኩ መጀመሪያ ስንት ነበረ? 105,000 ብር ብቻ ነበር የከፈት $105,000 ማለት ነው። ከዛ ደውላ ስታወራኝ እኔ ቆይ ልጠይቀው አልኳት። እውነቱ እንድታውቁ ነው። ደውዬ ልጠይቀው አልኳት። ስጠይቅ እና ኧረ ትራኪ አልሰራለኝ ስትለኝ እንዲህ ብሎኝ ስትደው እንዴ ዮኒ 40 ምናምን ሺህ እኮ ይቀርባታል እንዴ ሰዓት ከፍል እንዴት ነው ስራ የሚጀምረው? ስራ እንትኑ ራሱ እና ፓርኪንግ እንኳን አላስከፈልኳትም ማለት ስንት ጊዜ ነው የቆመው አንተ ጋር? 5 ወር አይደለ? የ5 ወር ፓርኪንግ እንኳን አላስከፈልኳትም። ይሄው እስካሁን አልተከፈለም ማለት ያንን እንኳን የምታስብ ልጅ አይደለችም። እሱን እንኳን የፓርኪንግ እንኳን ብታስበው ምን ያህል ገንዘብ እንደሚሆን ታውቃለህ? 6 ወር በየቀኑ ቢከፈል ያንን እንኳን አላስከፈላትም። ከዛ መጣች፣ ተቃቀፉ፣ ሰላም ተባባሉ፣ ሰላም ወረደ።
ኢንቴንሽኑ ምንድን ነው? ወደ ሚዲያ መምጣቱ ኢንቴንሽኑ ሚዲያ ከህግ በላይ ነው። ኢንቴንሽኑ ምን መሰለ? አሁን የሆነ ሰው አቴንሽን አገኘ፣ የሆነ ሰው እንትን አለ፣ ከዛ የሆኑ ሰዎች አወራች መሰለኝ። የዛ ጊዜ የኮቪድ ሰዓት ትራኮችን ማየት ትችላለህ። በጣም ኤክስፔንሲቭ ነው፣ ኤክስትሪምሊ ኤክስፔንሲቭ የሆነ ነው። እኔ ታይሙን አውቀዋለሁ፣ ሌሎችም ያውቁታል። በዛ ሰዓት ሁሉም ያውቃል። እንደ ማርኬቱ ይለያያል። ገባ? ሁሉም ቤት ውስጥ ነበረ። ደሊቨር ብቻ ነው የሚደረገው። ትራክ ቢዝነሱ በቃ ጦፈ ነው የምልህ። በቃ የሌለ ሰርተዋል። የኔ ጀለሶች የሚሰሩት እሱን ነው። ገባ? እነመኩ ብትል